ትልቅ የሰራውት ወይም ምን ሰራው ስታት ምን መሰለህ ሰዎች እንዲያምኑ እንፈልጋለን ራያችን ሰዎች እንዲቀበሉ ኤነርጂያችንን እና ባክነ ሰዎችን ለማሳመን ባረክ ነው ምልህን ንብረቶች ሁሉ የሸጥኩት ሰዎች በሬ እንዲያምኑ ለማድረግ ነው ዳይሬክት ፕሮጀክቱን ለመስራት ሰዎችን ማሳመን አይደለም የሚጠበቅብኝ ያመንከው አንተና ከነገርየው ጋር መታገል ብቻ ነው ሰዎች የማመን ግዴታም የለባቸውም ባይዘው ባለማመንም አይወቀሱ ለወቅሳቸውም አልችልም ግዴታቸውም አይደለም ሐላፊነታቸውም አይደለም አንተና ወደ ያየውን የቃጀውን ጉዳይ ካላያችሁ ምትላቸው እንዴ ስለዚህ ያንን ለማሳመን ኢንቨስት የምታረጋው ጊዜህን ገንዘብህን አስፈላጊ አይደለም ገባ ያን ሁሉ ያረኩት ያን ሁሉ ቲም ለማሳመን የተወራራውትኩትን የሁለት ቀን የሰርቨር ላይ ቆይታ ያሳምነዋል ለካ በቤተኛ ወይ በሆነ ኮብራ መኪናው ነው ያላመኑ ሰዎች ውጤቱን በስሊፐር ያምኑታል ምንም በቃ በቱታ ምናምን ትይላል እና እግዚአብሔር ይመስገን ፋይናሊ ደግሞ ስትመጣ ምንም የቀረን አግሪመንት የለም አንድ ሀገር ይሄንን ፖድካስት ልንሰራ ስንል ከዚህ በፊት ከአንድ ቀን በፊት ተገናኝተን ከዛ ስካይላይት ነበር ራት በልተን ተገናኝተን ነበርና ካንተ ጋር የዛለታ የገጠመ አንድ ነገር ነበር ኦኬ ሶ የዛለት ስታወራ እና ጀስት እንዴት ነው የነበርክበት ሁኔታ ነበር ተመልካቾች ይማሩበታል ብዬ አስባለሁ ምክንያቱም ሁሌ ስንሄድ አሉ ቻሌንጆች አሉ ፈተናዎች አሉ እነሱን ምን ያክል አልፈናቸው እንሄዳለን ነው ትልቁ ነገርና ብዙ ሰው የሆነ ነገር ማሳካት ይፈልጋል ለማሳካት ሲሄድ ትልቅ ቻሌንጅ ይገጥማል ሁሌ ቻሌንጅ አለ በዛ ቻሌንጅ ወይ ተሰብሮ ይቀራል ወይ ደግሞ ቻሌንጁን ካለፈ በኋላ ሁለተኛ ቻሌንጅ እንዳይመጣበት ማያረገው ነገር የለም ማይፈነቅለው ድንጋይ አይኖርም ሶ ምን ነበር ያጋጠመ ብዙ ጊዜ ደግሞ አንተ ሰቆቋር የሚያስለሰውን አገኛል አንድ ስምነሪ ላይ ያለን አንድ ጓደኛ ያለና ገንዘብ ሲያጣ ምን ላይ ነው ስንለው ሰቆቋር የሚያስን እያነበብኩ ነው ይላል ላይ ሲሆን ዘጻት ላይ ነኝ ምናምን ይላልና ስቴብል ያረጋ ነገር የለም አፕ ኤንድ ዳውን ነው ስኬት በባህሪው የልምድ ውጤት ነው ልምድ ደግሞ በባህሪው ደጋግሞ የመውደቅ ውጤት ነው ደጋግመህ በወደክ ቁጥር ልምድ ታገኛለህ ልምድ ባገኘህም ቁጥር ስኬት ታገኛለህ አሁን አንዳንድ ሰው ስኬትን ከቤት እንደወጣ ማግኘት ይፈልጋል አትገኝም ለዛ ቢሆን ውጪ ዋለው ያገኘው ነበር አገኝታኛ የሆነ ቦታ አይደለም ያለው ባንተ አፕ ኤንድ ዳውን ውስጥ ነው ያለው የዓለም አንስታ ስታፈርጥ ወዳጅ ሲከዳ እዛ ተከድቼ ነበር እንደው በጣም አንድ ሰው ጋር አንድ ስራ ሰርቼ አብሬው ነበርኩኝና ትልቅ ነገር አስተማረኝ መከዳት ማለት እንዴት መሰለ እንዴት አርጌ ልንገር መሰለ አንዳንድ ምት ለማስረዳትም አይሆንም እንዳታቃለ WTF ላይ ሌላ ታሪክ የሆኑ ልጆች ስፖርቱ ዓለም ላይ ከመቱ ራሱ በየትኛው በምን በኩል እንደመጡ ማስረዳት ይከብዳል አንዳንድ ሰዎች በእኛ ላይ የሚሰሩ ስራ ለመናገር ራሱ እንዴት ሪዝኑ ምንድነው ያልክ የምትጠይቀው ነገር አለና ትልቁ የተማርኩት ነገር ሰው ሁሉ እንዲሳካል ይፈልጋል እንድትበልጠው አይፈልግም አብሳ ጠገበ ያለ ሰው አይፈልገውም እኛ ጥሎብን ደግሞ ቅድም እንዳልኩ እንደዚህ የሥራ ሰው ስትሆን አንተ የምታስበውን ታወራለህ እንደዚህ ያረጋለሁ እንዲህ ለሆነ ነው እንደዚህ እንሆናለን ከዛ እዚህ እንደርሳለን አንተ ነህ የማታራይ ስታልም የምታልመው የምታድረው ሰውየው አንተን ሲያልም ነው የሚያድረው በገዛ እጅ ጠላት አደራጃል ቦካራ ምናምን ተደራጅቶ እግዚአብሔር ይሄን ሰውዬ ይላል አንዴ ለዛን ሰሞን ለአንድ ስራ ከሀገር ወጣ ከሀገር ወጣ ኤርፖርት ሸኘኝ ኤርፖርት ሸኘኝ የሄድኩኝ ከኤርፖርት ሸኝቶኝ እንደውም አንድ ቪዲዮ ሰርቻለሁ እዛ ቁጭ ብዬ ከፕሌን ወርጄ ሳየው 17 ቮይስ ሜሴጅ ልኮልኛል አንዱ ላይ ወርጄ እስከ ሆቴል እስከገባ እየሰማሁት ምን ይላል መሰለ ሌላው እንዲማርበት ካልከኝ ነው ማለት እንትና እንደዚህ ሊያደርገህ ነው እንትና እንደዚህ ያለህ ነው እንትና ይሄንን ስራ ሰርዞብሃል እንዳይሰርዙ እንደዚህ ያረጋግን ነው ደሞ ገመናህን ካወቁት ይጎዱሃል ሊጎዱህ ነው
ሶ እንደዚህ ማድረግ አለብህ ከእነንትና ጋር ያለው ክፋት ይሄ ነው እቺን ድካምህን ማወቅ የለም በደንብ አየው እንዲህ ተብለሃል እንዲህ ተብለሃል ያብሰለሰርኩ ገባውና ቪዲዮ አብርቼ ራሴን አየዋለሁ ወደዋለሁ እንትን ውስጥ ማየት በስክሪን እሺ እኔ ታውቃለህ ቤት ውስጥ ቲቪ የለኝም ቴሌቪዥን ስቴሽን እያለኝም እና ራስህን ነው መስታወት ነው ማየው የምርክሩት ለወዳገር ቴሌቪዥን ስቴሽን እያለ ቲቪ የለኝም ቤት ለምን የለኝም አንደኛው የለኝም ነው የምርም የለኝም አልገዛውም ነው እና እዛ የነበርኩበት ሀገር በደንብ እንዲያውቁት የምፈልገው ደጋግሞ ሲነግረኝ ቪዲዮ አበራውና የራሴን እያየው አንድ ነገር ለራሴ ተማርኩኝ ሰዎች ሊሉህ የፈለጉትን ጉዳይ አንደበተው ሰው ይሉልሃል በምን ለምሳሌ እነሱ እንድትሆን የሚፈልጉትን ውርቀት ወይም እነሱ መስደብ የፈለጉትን ስድብ ተሰድበሃል በማለት ይሰጡሃል እንትና እንዲህ ብሎሃል እንትና እንደዚህ ያረገ ቴንክ ዩ ይሄ ምን ይባላል መሰለ አንተን በሆነ ክራውድ ውስጥ መክተት ነው እውነተኛ ፍሬንድሺፕ እና ተዛ ውስጥ የለም የጭንቅ ጊዜ ጭንቅ ውስጥ አንተን በመክተት ውጥረት ውስጥ በመክተት ምርጫ በማሳጣት እዛ ውስጥ የሚገነባ ትክክለኝነት አይደለም ያለውና ወዲያው አንድ ቪዲዮ ነው የሰራሁት ሰዎች ሊሉ የፈለጉትን አንደበተው ሰው ይሉሃል እድሉን ቢያገኙ አጋጣሚው ሲመቻችላቸው የጊዜ ጉዳይ እንጂ ሰው ይልሃል ያሉሁን ነገር ይሉሃል የጊዜ ጉዳይ ያ ኦፖርቹኒቲውን ካገኙ እኔ ተባልኩኝ ሆኖ አየሁት አንደርስታንድ አድርገኛ ያ ሌላኛው ወጥመድ ታውቃለህ የአይጥ ወጥመድ የሚሊተሪ ወጥመድ ይሁን ሳይበር ሴኩሪቲ የሚሆን ምንም ይሁን ብቻ ወጥመድ የሆነ ነገር 3 ካራክተር አለው የመጀመሪያ በድብቅ ይቀመጣል ከምርጥ ነገር ጋር ግን በድብቅ ይቀመጣል ሁሌ ሁለተኛው ወጥመድ አጥማጅ አለው ወጥመድ አይበላም ያስበላሃል እንጂ አንዳንድ ጓደኞች ወጥመድ ናቸው አይበሉህም ግን ያስበሉሃል ሶስተኛውስ ይዙሃል ልክ የአይጥም ወጥመድ ይዝና ሪፖርት ነው የሚያደርገው ይጃለው ጣጣሽ ምናምን ያትስቃላ ወይ የእንትን ነው በቃ ገብቶሃል ልል የፈለኩት ብዙ ሰው በማይበሉ ግን በሚያስበሉ ወጥመዶች ተይዘዋል ይጃለው ይመጣና በመጥረጊያ ናቱን ብለህ አይቱ ትወረውረዋል የሚሊታሪም እንደዛው ነው አላርም ነው ይሰጣል በስውር ይይዛል ሶስተኛው ሁሌ ምን አለው አዘጋጃለሁ ከኋላ ከወጥመዱ ጀርባ ወጥመዱ ላይ ኢንቨስት ያደረገ አካል አለ ወጥመድ ካለ ታዳኛለ አዳኛለ ወጥመዱ አለ በጣም የሚገርምህ የወጥመድ ባህሪ ቦታውን ነው የሚያስለው መቼም አይጥ ለመያዝ እንትን ጋር አታረግም እዚህ መኪና ፓርኪንግ ጋር አታረግም የምታረገው ዱቄት አካባቢ የሆነች አስቤዛ አካባቢ ነው ሲመጡ አሁን የቦሌን ስታስቀምጥ ያው ቦሌ አስወሰለ ነው ያው ቆንጂና ሰው ሆኖ ይሄዳል ነውናል ቦሌ እዛ አካባቢ ነው ታረገው አይተህ እንደሆነ እዛ ጋር ያለው ቦሌን የሚመስል ነው ባጭር አማርኛ ያወራ ያለው ስለ ወጥመድ አይደለም አሉ ይዞ ሪፖርት የሚያደርጉ አሉ እንድትያዝ የሚያደርጉና እነዚህ ወጥመዶች በድብቅ መቀመጣቸው መያዛቸው ብቻ ሳይሆን ከያዙ በኋላ ብዙ ሰው ዋጋ ምን ከፍለው በዚህ ነው ብዙም ጊዜ ሰው ወጥመድ ከሆነብህ 3ቱ ነገር ቀጥለህ አስብ ምንድናቸው አዘጋጃለሁ ይዞ ይጮሃል ይዞ ያስይዛል ስለዚህ መፍትሄው ምንድነው መፍትሄው አጥማጅ ሰዎች ካራክተራቸውን እንጠቀም ካራክተራቸው ምንድነው አንድ ሰው ወደ አንተ መጥቶ ወይም ወደ ፕሮጀክት መጥቶ ከአንዳንድ ከለርለስ ከሆነ ምንም ከለር ሳይኖረው አንተን ከሆነ ፍራው አብሶ ኮፒ ሊያደርግ ከመጣ በቃ ምንም ሙያ ከሌለው ምንም በቃ ጥሩም ብሎ ከገባ ከባድ ነው ከለር ሊኖረው ይገባል ራሱ መምሰል አለበት